እኔ እኮ የምወደው አንቺን ነው፣ ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን እውነት። እኔ ባጣ ቆይሽ ነኝ እንዴ? እኔ ባጣ ቆይሽ ነኝ። አፌ ቁርጥ ይበልልሽ ሩታዬ፣ እውነትሽን ነው። እኔ ባጣሽ ቆይሽ ነኝ ወይ አለችው ማለት ነው። እውነትም ባጣሽ ቆይሽ ከማንም ተንዘላዝለ መጣ። እምወድሽ አንቺን ነው፣ የማፈቅርሽ አንቺን ነው። እውነትህን ነው። እኔ እኮ ጋሽ አሸብር የሆነ ጭንቅላቱ ላይ ሽው የሚልበት ነገር አለ የምላችሁ እኮ በምክንያት ነው። ታዲያ የምትወዳትና የምታፈቅራት ነገር ከሆነ ማለት ነው ውሽማህን አንጠልጥለ ስትመጣ ለምን በሷ በውሽማ ፊት እንደዚህ ፍቅርህን ለምን አትገልጽላትም ነበረ? እኔ ማንንም አልወድም፣ ማንንም አላፈቅርም፣ የማፈቅረውም የምወደውም አንቺ ነሽ ለምን አላልካትም? በውሽማ ፊት ሌላ ነገር ትሆናለህ። ውሽማ ሳትኖር ደግሞ ትላላጣለህ። ጉድ እኮ ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው እንግዲህ ምንድን ነው ወደሽኝ አፍቅረሽኝ እንዳልመጣሽ በእግሬ ስር እንዳልወደቅሽ አልቅሰሽ እንዳላገኘሽኝ ዛሬ እንዴት ብሏታል ብላችሁ ደግሞ ብዙዎቻችሁ እያራሯጣችሁ ትገኛላችሁ ማለት ነው። በጣም ነው እንደ ሩታ ያለቀሰችው ለፍቅር ብላ በዛ ሰዓት በጣም ነው እንደ አብርሃም አልቅሳ የለመነችው። ጉድ እኮ ነው። ምን ነው ለካራክተር እንደሆነ ለድራማ እንደሆነ አታውቁም እንዴ? ለማንኛውም ዛሬ በደንብ አድርጌ እነግራችኋለሁ ማለት ነው። ያው ስንት ጊዜ ተናግሬያለሁ ማለት ነው። በዛን ሰዓት ሩታ አልቅሳ እወድሃለሁ አፈቅርሃለሁ ያለችው አፍቅራው ሳይሆን ለካራክተር ነው። ገባችሁ አይደለም? ዛሬ ደግሞ በደንብ አድርጌ እንዲገባችሁ በመረቅም አድርጌ እንዲሁ በሾርባ መልኩም አድርጌ በደንብ አድርጌ አጠጣችኋለሁ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የነብሯ የሩታ ቪዲዮ ነው ማለት ነው። ትላንትና እንግዲህ ጋሽ አሸብር ቀጥ ብሎ ወደ ሩታዬ ሄዶ ለመላላጥም ለመጋጋጥም ሞክሮ ነበር ማለት ነው። እሱም ምንድን ነው እኔ እኮ የምወድሽና የማፈቅርሽ አንቺን ነው። እኔ አንቺን ባልወድ ደጅሽ አልጸናም ነበረ፣ አልመላለስም ነበር። ስለዚህ አታስከፊኝ፣ ተስፋ እንድቆርጥ አታድርጊኝ ብሏታል ማለት ነው። ሩታዬ ነብሯ ምን ብላለች? የፈለግከውን ነገር ካደረግክ በኋላ ወደ እኔ መጥተህ ትላላጣለህ፣ እኔ ባጣሽ ቆየሽ ነኝ ወይ ብላ ተናግራለች ማለት ነው። አፌ ቁርጥ ይበልልሽ ሩታዬ ማለት ነው። አፌ ቁርጥ ይበልልሽ። እንዲህ ሴት ልጅ መቀለጃ ናት እንዴ? ከማንም ተላልሰህ ከማንም ተጋግጠ መተ እኔን አንቺን ነው ማፈቅረው ለምን አላልካትም ነበር በዛን ሰዓት ማለት ነው። ውሽማህን ይዘ ስትመጣ ማለት ነው። ውሽማህን ይዘ ስትመጣ ከሷ ጋር ስትላላጥ እያልካት የነበረው በዛን ሰዓት ምን ነበር ያልካት ጋሽ አሸብር ማለት ነው። እኔ እኮ የአንተ ካራክተሮች የምጠላቸው ለምን እንደሆነ ታውቃላችሁ? እኔ ብዙዎቻችሁ እሱን ብቻ ነው የምትነቅፊው፣ እሷን አትናገሪያትም የምትሉኝ አላችሁ ማለት ነው። ሁልጊዜ ተመሳሳይ ነው የሚሰጣት ማለት ነው። እሷን የሚያሰድብ በሱ ባመጣቸው ሴቶች እሷን እንድትሰደብ የሚያደርግ ተመልካችን እንዲሰድባት የሚያደርግ ካራክተር ይሰጣታል ማለት ነው። እኔ እሱን የምነቅፈው የሚያመጣቸው ስራዎች በጣም የሚያስጠሉ ስለሆኑ ነው። በቃ አከተማ ማለት ነው። ውሽማውን ይዞ ሲመጣ ማለት ነው የሜዳዋ አህያ ይዟት ሲመጣ አስከትሏ ሲመጣ እንደዛ የልብ ልብ ተሰምቷት አፏ ስትከፍትባት በነበረ ሰዓት እኔ የምወድሽ አንቺን ነው፣ የማፈቅርሽ አንቺን ነው፣ የልጄ እናት ሰላም ፈጥረን ታርቀን ልጃችን አብረን እናሳድግ ለምን አላላትም? ውሽማውን ለምን ሊያሳፍራት አልቻለም ማለት ነው። ሆት ሆነሽ እስከ መቼ ነው እንደዚህ መልስ የምትሰጪው? እስከ መቼ ነው እንደዚህ የምትናገሪው ብሎ በዛን ሰዓት እኮ ሲያበሻቅጣት ነበረ።
ወደዳችሁን ጠላችሁም እየሰማችሁ ነበረ ማለት ነው። የት ሄዶ ነበረ? ስለዚህ ትላንትና ደግሞ መጥቶ እምወድሽ አንቺን ነው የማፈቅርሽ አንቺን ነው። እሷም እኮ ነቅታበታለች እኮ በደንብ አድርጋ ነው ነብሮ አይነቃችበት ማለት ነው። እኔ ክፉ ቃልን ከአንደበቴ እንዲወጣ አትፈልጉ። ከተናገርኩ በኋላ ይህን ታልሽ ይህን ተናገርሽ ትሉኛላችሁ። ሲቀጥል አንተ የፈለግከውን አድርገ ከመጣ በኋላ ሌላ ነገር ትናገራለህ። እኔ ባጣሽ ቆይነኝ ወይ ብላለች ማለት ነው ሩታዬ ማለት ነው። ትክክል። ከሌላ ሴት እንደፈለገ ይላላጣል። ሚስቱ እኮ እንደ ሚስት አይደለም እኮ የሚያደርጋት ማለት ነው። ሺህ ጊዜ ድራማ ቢሆንም ማለት ነው። ውድ ተመልካቾች አንዳንዶቻችሁ የሚሰጡት አስተያየት በጣም ነው የሚደብረኝ ማለት ነው። የፈለገውም ድራማ ቢሆንም አንድ አይነት ተመሳሳይ ሲሆን ደግሞ የሆነ ጥላቻ ያለበት ነው የሚመስለው ማለት ነው። ይኸው ከጀመሩ ጀምሮ ሩታ የሆነ የምትሰደብበት ነገር ለሩታ የሚሰጣት ፍቅርና ይዟቸው ጎትቷቸው የሚመጡ ሴቶች የሚሰጣቸው ፍቅር አንድ አይነት አይደለም። ገባችሁ አይደለ? የሆነ በቃ እንደተሰለቸች አይነት እንደተጠላች አይነት ስታይል ነው የሚያሳየው ማለት ነው። እሷ የፈለገው ስታለቅስ የፈለገው ነገር ስትሆን እንኳ የማባበል ነገር የለም። ውሽሞቹ ይዞ የመጣቸው ውሽሞች ግን እንዴት አቅፎ እንዴት ልቡ ስር ወይም ደግሞ ብብቱ ስር እያስገባ እንዴት እንደማይባብላቸው እንግዲህ እያያችሁ ነው ያላችሁት ማለት ነው። በሚሰራው ስራ ነው እኛ እየነቀፍ ነው ያለ ነው ማለት ነው። እሷም መጥፎ ስራ ከሰራች እኛ የምንነቅፋታለን። የእሷ አይነት ስታይል እሱን ትታ ከሌላ ጋር የምትሆን ነገር ከሆነ እኛም በዛን ሰዓት በደንብ አድርገን እንነቅፋታለን። ዛሬ ላይ ግን የሚያስነቅፋት ሩታን የሚያስነቅፋት ነገር አንዳችም ነገር ስለሌለ ነው። ወደዳችሁም ጠላችሁ ማለት ነው። ስለዚህ ውሽሞቹን ባሉበት ሰዓት ሌላ ነገር ነው የሚናገረው። ውሽሞቹ ያው ብዙ ስለሆኑ ማለት ነው። ጽጌ ስታልፍ ሌላው ያመጣል፣ ሌላው ሲያልፍ ደግሞ ሌላ ያመጣል። አሁን ደግሞ የሜዳው አህያ ሄርሜላ ናት። ስለዚህ በሄርሜላ ፊት ለምን ኮንፊደንስ ተሰምቶት እኔም ወድሽ የማፈቅርሽ የልጄ እናት አንቺ ነሽ ለምን አላላትም? ለምን አላላትም? ለዚህ እኮ ነው እኔ ጭንቅላቱ ላይ የሆነ ሽው የሚልበት ወይም ደግሞ የሆነ ክትፋት አልፎታል የምላችሁ እኮ ለዚህ ነው። ጋሽ አሸብር ማለት ነው። ሌላው ደግሞ የድሮ ያለቀሰችበት ቪዲዮ እያመጣችሁ የድሮ ያለቀሰችበት ፎቶ እያመጣችሁ እየለጠፋችሁ፣ ትላንትናም ደግሞ እኔ እሱ ፓርት ግን አልሰማሁትም። ዛሬ ሙሉ ለሙሉ ሰምቼ እንደገና በአዲስ እሰራበታለሁ ይሄ ቪዲዮ ማለት ነው። ስራ ላይ ስለነበርኩኝ እኔ ስራ ይበዛብኛል። ብዙም የነሱ ቪዲዮ በአሁን ሰዓት አላደምጥም። ከላይ ነው አድምጬ የምመጣው ማለት ነው። ነገር ግን የሆነ ቦታ ስገባ ትላንትና አፈር ልሰሽ አፈር ግጠሽ አልቅሰሽ እንዳላገኘሽኝ ዛሬ ምናምን ብለዋታል ብላችሁ ብዙዎቻችሁ ነው እንዴ? በጣም ነው እንዴ ያለቀሰችው? በጣም ነው እንዴ ለፍቅር ብላ ለአብርሃም ስላፈቀረችው ያለቀሰችው ማለት ነው። በፍጹም አፍቅራው ሳይሆን ያለቀሰችው ለካራክተር ነበር፣ ለተሰጣት ካራክተር ማለት ነው። ይሄ እኮ ብዙዎቻችን እናውቃለን። አብርሃምና ሩታ ሲገናኙ ለስራ ነው፣ በውል ነው የተገናኙት ማለት ነው። ያዋዋላቸው ራሱ ዩቱበሮች ናቸው፣ ትላልቅ ዩቱበሮች ማለት ነው። ስም መጥራት እንዱ ለዩቲዩብ ፈርቼ ነው እንጂ እውነቴን ነው ብላችሁ ስም እየጠራው ነበር ምነግራችሁ ማለት ነው። ማን እንዳዋዋላቸው ማለት ነው። ከዚህ በፊትም ደግሞ እነ ሜላትም ሲናገሩ ሰምታችኋል። እነሱ ለመጀመሪያ ጊዜ ሲገናኙ ለስራ ለድራማ ለካራክተር ነው እንጂ እንደዛ ያለቀሰችው አብርሃምን አፍቅራው አይደለም። ፍቅር የመጣው ወይም ደግሞ ወደ ትዳርን የቀየሩት ከብዙ መላመድ በኋላ ነው። ያው የሰው ልጅ አብሮ ሲሆን መላመድ፣ መዋደድ፣ መፋቀርን ይመጣል ማለት ነው። ከዛ በስተቀር ከዛ በፊት የነበር ለመጀመሪያ አብርሃምን አፈቅርሃለሁ ብላ የመጣችሁ ያለቀሰችው ካራክተር ነው። ወደዳችሁን ጠላችሁ በሱካር በጥብጣችሁ ተጋቱት ማለት ነው። አዎ ተጋቱት። በምንም እኔ በሱካርም አርጉት፣ በወተትም አርጉት፣ በመረቅ መልኩ በሾርባ መልኩ አርጋችሁ እንደፈለጋችሁ ብቻ ተጋቱት። ይሄ አፍቅራው ነው የመጣችሁ። ትላንትና አፍቅራ እንደዛ አልቅሳ እንደመጣች ዛሬ ጠገበች ምናምን ያላችሁ ደህና ናቸው። በጣም ነው እንደ የጠገበችው። ትትገባ መብቷ አይደለ እንዴ? መብቷ እኮ ነው። ታዲያ እንደፈለገ ወንድ ልጅ አፍቅራ ስለመጣች ታዲያ መረገጥ አለባት እንዴ? አፍቅራ ስለመጣች እንደፈለገች አፍቅራኝ መጥታለች፣ ነገ የትም አትሄድብኝም፣ የፈለገው ነገር ባረግ እንኳ የትም ቅስቅስ የምትለው ነገር የለም ተብሎ በለዋ ላይ ማንም ሴት እያመጡ መራገጥ አለ እንዴ? ማፍቀር በራሱ እኮ መታደል ነው። መፈቀርም ልክ እንደዛው ማለት ነው። ገባችሁ አይደለ? አንድ ሴት ስላፈቀረች ወይም አፈቅርሃለሁ ብላ ስለመጣች ብቻ እንደፈለገች ልትረገጥ አይገባትም፣ ልትከበር እንጂ ማለት ነው። አፈቀረች እንጂ ምንም ያደረገችው ነገር የለም እኮ። ስለዚህ ወደዳችሁም ጠላችሁም ሩታ አፍቅራው አይደለም እንደዛ ያለቀሰችው። የተሰጣት ራሱ አብርሃም የሰጣት ካራክተር ነው።
በቃ የሰጣት ካራክተር ማለት ነው። ዛሬ በአዲስ ከስንት ዓመት ከ2 ዓመት በፊት የነበረ ፎቶዋን እያመጣችሁ እየለጠፋችሁ እንትን ምንድነው ጽሁፍ እየጻፋችሁበት እንደዚህ ያልቅሰሽ እንዳላገኘሽው ዛሬ እንደዚህ ያልሽ ምናምን ያማችኋል እንዴ? አልቅሳ ስለመጣች ታዲያ ስላፈቀረችው ታዲያ በላዩ ላይ ማንም ውሽማ አምጥቶ እንደፈለገ መራገጥ አለበት እንዴ? ምን ሆናችሁ ነው? በተለይ ሴቶች ማለት ነው። ሰላማት